ዙፍሩክና ሰርፈር እንደዚሁ ቁጭ ብሎ ምግብ እየበሉና እየጠጡ እንደዚሁ ያሰበውን እያንዳንዱ ነገር ለሰርፈር እየነገረው ነው ያለው። ወዲያውኑ እኔ እንደምልህ ከሆነ ግን እስከ መቼ ከአባቷ ጋር እንደዚህ ተጣልተህ ትቀጥላለህ? መቼም ቢሆን አንዳችሁ ከአንዳችሁ መገናኛታችሁ በድንጋሚ የማይቀር ነው። ስለዚህ ሁለታችሁም እንደምንም ብላችሁ ይሄን ነገር በፈቱት ይችላል ብዬ አስባለሁ። ምን እንደማድረግ ነው ፈልገው? ንገረኝ እስቲ። አላቅም ብቻ ግን በቃ ለአቴ ነገረው ወይ ነገር አድርግ። በቃ ሁለታችሁም እንደተማረ ሰው ሆናችሁ አውሩና ነገሮቻችሁን ፍቱ። አለበለዚያ ግን ለአንተም ለሷም ከባድ ነው የሚሆነው። በቃ እውነቱን ለመናገር ይሄ ነው ቀጥታ ብዬ የምነግርህ ይናገር ጀመረ ሰርፈርም። ምን እንደምል አላቅም። በጣም ጭንቅላቴ የዞረብኝ ያለው ግራ ተጋብቻለሁ። ያነሳ ራኪውን ይጠጣ ጀመረ። በሀሳብ ግን ይሄዳል። በሌላ በኩል ደግሞ ሙንታዝ እንደዚሁ ፓይራዚን ይዞ ወደ አንድ ቦታ መኪና ጋር ያቆም ጀመረ። ፓይራዝ ወዲያው ከመኪናው ይወርድና አንተ እንዴት እንደዚህ ታረግብኛለህ ያለ ያንቆ ጀመረ። ምን ሆናል? ያ ሰው ሊገል ነበር፣ በእኔ የተነሳ ተርፋል። አንተ ግን በመጨረሻም ከኔ ጀርባ ብዙ ስትሰራው ነገር የነበረው ነገሮች አሉና እንድንግረኝ ይፈልጋለሁ። ምንድነው የምታወራው? ቆይ ተረጋጋ ፓይራዝ። በአንተ የተነሳ መጨረሻም ብዙ ነገሮች ገዶኛል። ዛሬ አንገቴ ሊቆረጥ ነበር ባባ፣ እንደ ከዳው ታውቆ ማለት ነው። ምክንያቱም አንተ የምትሰራው ይሄ ማይሆን ስራ ማለት ነው እያለ ይናገር ጀመር። ቆይ ምንድነው የምታወራው? ሰራቲን በመጨረሻ ሙሉ ነገሮችን እያወቀን ያለው አንተ ውሻ፣ እኔ እንደው ምግል ያለ ሽጉጥ ነው። ቆይ ተረጋጋ እንጂ ወንድሜ ምን ሆነሃል እያለ ይናገር ጀመረ። በአንተ የተነሳ ዛሬ ሞቼ ነበር፣ እውነቴን ነው ምልክ እያለ ይናገረው ጀመረ። ቆይና ምን እንዳደረግ ነው? ቆይ ፈልገው፣ ቆይ ቀስ ብለን እናውራ እያለ ሙንታዝ እንደዚህ ያወራ ጀመረ። በሌላ በኩል ደግሞ ሰርፈር እንደዚሁ በሀሳብ ተውጦ እያለ በመጨረሻም ትደውልለት ጀመረ። እንደዚሁ ቻይዳ ምን ላድርግ? ደውለች። በቃ አንሳውና እውነቱን ንገራት እያለ ይናገረው ጀመር ሰርፈር። ሄሎ ቻይዳ፣ ይህን ያለው ቀኑ ሙሉ ዛሬ ስደውል ነበር፣ መልእክት ስልክልህ ነበር። ምንም አይነት ነገሮችን ያረክልኝ አይደለም። ምን ሆናል? አይ ትንሽ ስራ ምናምን ቢዚ ሆኜ ነው፣ ለዛ ነው። በጣም ይቅርታ አድርጊልኝ ማንሳት ስላልቻልኩ። ዙፍሩክና አገር ጀመረ። እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? ምን ልሆን እችላለሁ? እኔ በጣም ተናድጄ ነበር ዛሬ እያለች ታወራ ጀመረ። እና ለምን ነገ አንገናኝም እያለች ትመልስ ጀመር። ነገ የሆነ ስራ ምሰራት አለች፣ እኔ ልደውልሽ ከነገ ወዲያ። ዙፍሩክ ምን ሆነ? እየሆንክን ያለው በጣም እየራከኝ ነው ያለው። አይ እንደምታስቢው አይደለም፣ ያው ትንሽ ጊዜዎች አለመገጣጠም ሆኖ እንጂ ሌላ ምንም ነገር የተፈጠረ ነገር የለም እያለ እንደዚሁ ይናገርና ስልኩን ይዘጋ ጀመር። ደህና ደሪ ብሎ ወዲያውኑ ዞር ሲል ግን እንደዚሁ በመጨረሻም የለም ሰርፈር ኡፍ እያለ በሀሳብ ይወጥ ጀመር። በሌላ በኩል ፓይራዝ ደግሞ እንደዚሁ ያበደበት ነው ያለው። እውነቱን እኮ ነው የምነግርህ፣ በአንተ የተነሳ ብዙ ነገሮችን ዛሬ ተፈጥሮብኛል። ምንም ይሁን ምንም በቃ የእሱን በመጨረሻ የሚሰስ ጎን አግኝተናል እና እሱን ተጠቅመን ባባን በመጨረሻም ከእጃች ስር ማዋል እንችላለን። እውነቴን ነው ምልክ በኃይል ይገልሃል። እንደዚህ ነገሮች ከሱ ጋር ልታሸንፉ አችልም። ሰውየው በጣም ሴጣን የሆነ ሰው ነው። ደጋግሜ እኮ የነገርኩህ ነው ያሉ ላንተ እያለ ይናገር ጀመር። እውነቴን ነው ምልክ ካሁን በኋላ የዛን ሰው ስም አላነሳም። እሺ ራስ ነገሮች እንዲፈታው ነው የምፈልገው። እውነቴን ነው ምልክ አሁን እሺ እንዴት ልናደርግ ነው? እሺ የሳድራት ነገሮች እንዴት ነው የምናመጣው? አላቅለም። እሱን ራስን የምትወጣው ሴማ በመጨረሻም እዛ ነገር ውስጥ ገብታለች። ቆይ ብንያዝስ? ቆይ ምን ሊፈጠር ነበር አስበዋል? የሁለታችን መቃብር የተቆፈረ እኮ ነበር እስካሁን እያለም ይናገረው ጀመረ። ምንም ይሁን ሴማ ቆይ በመጨረሻም ከዛፋር ጋር ተገናኝታ ነበር እንዴ? ቆይ እውነቴን እኮ ምን እያለ ይናገራል። ምንም ይሁን ምንም በቃ በሁለቱ መሀል የሆነ ከባድ ክፍተት አለ። ዛፋር ደግሞ እሱን ለመጠቀም ይፈልጋል። እውነቴን ነው ምልክ ወንድሜ እያለ ይናገራል። ወዲያውኑ እርስ በርስ እንደተያዩ ምንም ይሁን ምንም በአንተና በእኔ መሀል ምንም ነገሮች እንዳልተፈጠረ ማስመሰል አለብን። ሙንታዝ ቀልድ እየቀለድኩ አይደለም። ዛሬ ከሞት ነው የተረፉት። ልጄን በመጨረሻም ሳሬው ሞቼ ነበረ። ቆይ ምንድን እንዳረግ ነው? እሺ ቆይ ፈልገው በቃ እውነቱን ነገሮች እንዲጨርስ ነው ፈልገው። ተግባባን አይደለ? አለብዚያ በሁለታችን መሀል ከባድ የሆነ ጸብ ነው ይፈጠረው። እሺ ተረጋጋ። ቆይ ተረጋጋና ሁሉ ነገሮችን እናስብና እንወስን። ኡፍ በጣም ከባድ ነገሮች ውስጥ ነው እየገባን ያለ። ሁሉ ነገሮች እንዳለ እያሰብናቸው አይደለም፣ እየሄዳል በጣም ውስብስብ እያለብን ያለ ነው እያለም ይናገር ጀመረ። አይሴ በመጨረሻም እውነቴን ነው ምልክ በደውላ እሷ ባደውል ኖሮ ሞቼ ነበር። ፈጣሪ ሆይ አበቃልን፣ አብቅቶልሃል፣ ፖራዝ አብቅቶልሃል ያለ ለራሱ ያወራ ጀመረ። ቆይ ተረጋጋ እንጂ ተረጋጋና እነሱ የሚጮቱን ጨዋታኛ መጮት እኮ እንችላለን አይደል እንዴ? ፈጣሪ እጅን ይስጥ ዝም በለኝ እያለም ይናገረውና ፓይራዝ ዞር ጀመረ። አመሻሽ ላይ በሌላ በኩል ደግሞ እንደዚህ በመጨረሻም ኩስረት አንድ ፋይል ፈልጋ
ወደ ባባ ቢሮ አምርታለችም። ውስጥም ከገባች በኋላ ወዲያውኑ ኮምፒውተሩን ከፍታ ፍላሹን ሰክታ እንደዚህ ከባድ ፋይሎችን እንደዚህ ወደ ፍላሹ ትጭን ነበረ። በሌላ በኩል ደግሞ ተመቶ የመጣው ሳረቲን ወዲያውኑ ከሳሎን ወደ ላይ መውጣት ይጀምራል። እሷ ግን ፋይሉን ወደ ከኮምፒውተሩ ወደ ፍላሹ እየጫነች ነው ያለችው። እንደዚሁ ያለች እያለ ድምፅ ሰማ ትደነግጣለች። ሳረቲን እያለች ሰራተኛዋ ስትመጣ እንደዚህ ኩስረት እንደፈለገ ይናገር ነበር። ውስጥ ሰው አለ ኩሽረት እያለ ይጣራ ጀመር። ፋይሉ ኮፒ የሆነ ነው ያለው። ወዲያውኑ ወደ እሷ ወዳለችበት ክፍል ሲገባ ወዲያውኑ እሷ ተደብቃለች። እዚህ ብቻ ነው የት ልትሄድ ነው? የት ሄዳ ነው? በመጨረሻም የት ልትጠፋ ትችላለች እያለ ስልኩን እያነሳ ይደውል ጀመረ። እሷ ግን ከጀርባው ነበረች። ወዲያውኑ ከቤቱም ይወጣ ጀመረ። እሷም ፋይሉን ይዛ ወዲያውኑ ተሰማውና ፋይሉን የህይወቷን እንደዚሁ እንደ አማራጭ ይዛ ቀጥ ብላ ትወጣ ጀመረ። በሌላ በኩል ደግሞ ስርዓት እንደዚሁ ለጭንቅሎ ደውሉለታል። ምንድነው እየተፈጠረ ያለው? በቃ እዛ ቆሜ ሁሉ ነገሮችን እያየሁ ነው ያሉት፣ ሀሳብ እንዳይገባ እያለም እንደዚህ ጭንቅሎ ይመለስለት ጀመረ። እንደዚሁ ነጋጋት ላይ ደግሞ እንደዚሁ ሴማ ቆማለች። በሀሳብ ተጠምዳ ሰው እየጠበቀች ነው ያለችው። ወዲያውኑ የምፈልገው ሰው ይመጣላት ጀመር። ሰላም ነው እንዴት ነህ ሴማ? እንዴት ነሽ? በጣም ብዙ ስራዎች እኮ እየፈለግሽ ነበር፣ ጠፍተሻል። አዎ አንድ ስራ ፈልጌ ነው። እንካ ይሄን ቦታ ያዘውና እያንዳንዱ ነገሮች አሉ። ሲሲ ካሜራ አለ እዚህ የተገጠመ እና እሱን ነገሮች አጣርተ ቪዲዮ እንድታመጣልኝ ፈልገው፣ ሌላ ምንም አይደለም። እውነትሽ ነው? ምንም ችግር የለም። አይ ምንም ችግር የለም። ገንዘብ ደግሞ ይከፈላል። እሺ ችግር የለም። በቃ እያንዳንዱ ነገሮችን እናወራለን። እሺ አደራ፣ ይሄ ነገር በጣም ያስፈልገኛል። ሀሳብ እንዳይገባሽ፣ እኔ ጨርሷለሁ ብሎ ሰውየው ሄድ ጀመረ። ወዲያውኑ ደግሞ አይሴ እንዴት አደርሽ ያለች ስልኩ ታወራ ጀመር። የት ነው ያለሽው? በመጨረሻም ፕሮፌሰር ካሚል ጋር እየሄድኩ ነው ያለሁት እና እዛም ሄጄ ትንሽ ነገሮችንና ክሊኒኮቹ ያለውን ነገር ላጣራ፣ እዛ ነው ያለሁት፣ ክሊኒክ ነው ያለሁት እያለች ትናገርና ስልኩን ትዘጋው ጀመረ። አይሴ ወደ አንድ ልጅ ጋር ሄዳ ትቀመጠና ከልጅ ጋር እንደዚሁ እንዴት ነህ ደህና ነህ እያለችም ታወራ ጀመረ። እንደዚሁ አይሴ በሌላ በኩል ደግሞ እንደዚሁ ቤጋም ከልጇ ጋር ነው ያለችው። ፓይራዝም አለ። ወዲያውኑ ካሉበት ተነስተው ወደ ሲናን ጋር ያመሩ ጀመረ። በመጨረሻ እኔና አባት ውሳኔ ላይ ደርሰናል። እሺ ከአሁን በኋላ ከአባት ጋር መሆን ትችላለህ እሺ እያለች ትናገር ጀመር። እማዬ ግን እንደዚህ ነገሮችን አታረጊም አይደል? በጣም ነው አንቺን የምወድሽ እያለች እንደዚህ ይናገር ጀመር። ውዴ እኔም እወድሃለሁ እኮ እያለችም ትመልስለታለችም። ግን አንድ ነገር ማድረግ የለብህም፣ አንተ ምንም ይሁን ምንም ራስህ መምረጥ አለብህ እያለች እንደዚህ ትነግረዋለች። ወዲያውኑ ልጁ ግራ ይጋባል። ወይ እናቱን ወይ አባቱን መምረጥ እንዳለበት መወሰን ይጀምራል። ወዲያውኑ ቀንዋ ብሎ እናትና አባቱም እንደዚሁ ማየት ይጀምራል። በሌላ በኩል ደግሞ እንደዚሁ መረጃ እያሳደደችለት ያለችው ኩስረት እንደዚህ ወደ ምንታዝ ጋር አምርታለች። ምንታዝ መኪናው ጋር ቁጭ ብሎ ይጠብቃት እያለ ከፍተፍ ጀመረ። እሺ ነይ ቶሎ በይ በመጨረሻም ብዙ ነገሮችን አምጥተሽልኛል ብዬ አስባለሁ እያለ እንደዚሁ ይናገራት ጀመረ። እውነቴን ነው የምልህ በጣም ትልቅ ችግር ውስጥ ነው የምከተኝ እያለች ትናገረዋል። ምንም አይፈጠርም ባክሽ አንጩ ፍላሹን አምጩ እያለም እንደዚሁ በግድ ይቀበላት ጀመረ። በጣም ብዙ ነገሮችን ነው ያበላሸብኝ ያለው ሙንታዝ እያለችም ትናገረዋለች። ሴማ ብዙ ነገሮች እኮ እያወቀች ነው ያለችው፣ ስለአንተ ብዙ ነገሮችም እየተናገረች ነው ያለችው። ምንም ችግር የለም አሁን ፍላሹን ስጭኝ እሺ። አሁን በመጨረሻም ግን አንተ ለኔ የምፈልገውን ሪፖርቱን እፈልጋለሁ እያለች ትናገር ጀመር። ለሳረቲን ያለውን እያንዳንዱ ነገሮች ፋይሉን እንድትሰጠኝ እፈልጋለሁ። መጀመሪያ ስጭኝ። አይ ስጠኝ አንቺ አንጣ እያሉ እንደዚሁ የጨቃጨቀው አምጪው እያለ እጇን ጠምዞ ይጨፈልቃትና ወዲያውኑ ፍላሹን ይቀበላት ጀመር። እኔ እኮ ቃሌን ጠብቄ ነበረ እያለች ታወራ ጀመር። ምን የነሱ ሆነ ምንም ይሁንም በቃ አሁን መሄድ ትቻለሽ፣ በቃ ሂጂ እያለም ይናገራት ጀመረ። በመጨረሻ ምንም ማምረግ ስላልቻለች እንደዚህ ኩሽረት ቀጥ ብላ ትሄድ ጀመረ። ፍላሹን እሱ ተቀብሎ በመጨረሻ ሚስም ጀመረ። ከባድ መረጃ ነው ያለው። በሌላ በኩል በምርጫ የተቸገረው እንደዚሁ ሲናን ደግሞ ፓይራዝና ቤጋምን እያየ ምረጥ የፈለግከው ምረጥ እያለች ትነግረዋለች። እኔ ትንምልሽ ይህን ነገር ግን ሳረግ በመጨረሻ ሁላችሁም እንድታዝኑብኝ አልፈልገም፣ ሁለታችሁም አንድ ላይ እንድትሆኑ ብቻ ነው ፈልገው እኔ እያለ ይናገር ጀመረ። ችግር የለውም ልጄ ያንተ ምርጫ ነው ይሄ። ማን ጋር መሆን ትፈልጋለህ ንገረኝ ልጄ እያለች ደጋግማ ትናገር ጀመረ። ልጁ በጣም ተጨንቋል። ወዲያውኑ እንደዚሁ በረጅሙ ከተነፈሰ በኋላ እኔ መሆን ፈልገው ከአባቴ ጋር ነው ማየ
እማዬ እኔ ከአባቴ ጋር ነው መሆን ፈልገው እያለ ይናገር ጀመረ። ወዲያውኑ ይሄን የሰማችው እንደዚሁ ቤጋም ልቧ ይሰበራል። ይሄን አልጠበቀችም ነበረ። እሱን ፈልገው ልጄ፣ እሱን ፈልገው እኔ ከአባቴ ጋር መሆን ነው ፈልገው እያለም ይናገር ጀመረ። ቤጋም ልቧ ይሰበራል። ይሄን አልጠበቀችም ነበር። እሺ እንደዛ ከሆነ በቃ እሺ ከናፈኩ አለው። እሺ አባቴንም እኮ ናፍቀዋለሁ እማዬ፣ አንቺ በሌለሽበት ጊዜ ብዙ ነገሮችን ሲያደርግልኝ ነበር እሱ ነው። ከአቴ ጋር ደግሞ መኖር አልፈልግም እኔ እያለ ይናገር ጀመር። በቃ ልጁን አትጨናንቂው እያለ ቤጋም ፖራዚ ይናገራት ጀመር። እሺ በቃ እሺ ችግር የለም እሺ ልጄ በቃ ከአባት ጋር ሁን እሺ፣ እኔ ከአባቴ ጋር በሆን ደስ ይለኛል እማዬ፣ እውነቴን ነው የምልሽ እያለ ይናገር ጀመረ። በመጨረሻም ቤጋ ካፏ ቃል መውጣት ራሱ ያቅታት ጀመረ። ወዲያውኑ ፊቷን አዙራ ቄት ጀመረ። እማዬ ነይ እንጂ እማ ነይ እያለ ይጠራታል። እሷ ምን ማድረግ እንዳለባት ግራ ተጋብታ ቀጥ ብላ ትሄድ ጀመረ። እማዬ ቆይ ና ልጄ ና እንጂ ተረጋጋ እያለ ፖራዝ ይዞ ልጁን ያረጋጋው ጀመር። ምንም አይደለም እሺ አይዞህ፣ ቆይ ትመጣለችማ እናትህ ትመጣለች አይዞህ እያለ እንደዚሁ ያቀፈ በመጨረሻም ያረጋጋው ጀመረ። በሌላ በኩል ደግሞ እንደዚህ ቆሞ ዛፋር እያወራን ያለው በመጨረሻም ጓደኛውም ሁሉ ነገሮችን ከሙንታዝ ጋር እያንዳንዱ ነገሮችን የተዋውሉ ነገሮችን እንዲያስተካከል ዛፋር ምን እንዳደረግ ነው ፈልገው እያለ አሁን ምንም የምናደርገው ነገር የለም፣ ግን በቃ እያንዳንዱ ነገሮች መዘጋጀት አለብን። አሁን ከባድ የሆነ ተጽዕኖ መፍጠር አለብን። ተግባባን አይደለ እያለም ይናገረው ጀመረ። ሙንታዝ ደግሞ ቀጥ ብሎ ወደ አቃቢው ክፍል ያመራ ጀመረ። አቃቢው እንዴት ነው እባክህ ሰላም ነው? ፖራዝ በመጨረሻም ብዙ ነገሮችን ነግሮኛል። አንተ ግን ዋሽተህ በመጨረሻም ፖራዝን ብዙ ነገሮችን ገደል ውስጥ ለመክተል ሞክረህ ነበርኩ እያለም እንደዚሁ ይናገር ጀመረ። ምንድነው የምታወራው አለቃ? ምንም ይሁን ምንም እያንዳንዱ የድምጽ ቅጂውንም ሰምተናል። አንተ ብዙ ነገሮችን እየቀለድክብን ያለ ነው እያለም ይናገረው ጀመረ። ወዲያውኑ እውነቴን ነው ምልክ፣ በዚህ ነገሮች አንተ ላምን እያልቻልኩም፣ እውነቴን ነው ምልክ፣ ብዙ ነገሮች እውነቴን ነው ምልክ፣ እኔ እኮ ነገሮችን ለማስተካከል ነው እያለም ገና ሲያወራ ያቋርጦ ጀመር። እውነቴን ነው ምልክ፣ ሴማ በመጨረሻም ብዙ ነገሮችን ቀይራለች። እዚህ ፋይል ላይ ደግሞ ብዙ ነገሮችን የሚቀይሩ ነገሮች ይዘናል እያለ እንደዚሁ ይናገረውና እሱን ለማስማማት ይሞክር ጀመረ። ይህ ነገር እውነቱ እንደምትለው ካልሆነ ግን ከባድ ነው የሚሆነው እወቀው እያለ እንደዚሁ ይናገር ጀመር። አመሻሽ ላይ ደግሞ እንደዚሁ በመጨረሻም ሴማና ይሴ ቁጭ ብለው እያወሩ ነው ያሉት። እውነቴን ነው የምልሽ እዚህ ፎቶ ላይ ያለውን እያንዳንዱ ነገሮች ሪከርዱን ሳይቀር ማለት ነው እያንዳንዱ ነገሮች ቢዝነስ አለ ዛፋር የሚሰራቸው ውስጥ የሚሰራቸው እያንዳንዱ ነገሮች ነው እና እንዳለ የቤተሰቦቹን እያንዳንዱ ነገሮችን ማለቴ የሚወስዳቸው የድራግ እንትኖች እያንዳንዱ ስናጣራ በመጨረሻም ከባድ የሆነ ምስጢር አግኝተናል። ኦዝጉ የ17 ዓመት ልጅ ሆኖ ነው ብዙ ነገሮችን ያደረገ የነበረው። ለዛ ነው የሁሉ ዓመት እሱ እዛ ሐኪም ቤት እየሆነ ያለው እያለች ሴማ ትናገር ጀመር። እንዴ ኦዝጉን እኮ አውቀዋለሁ እኔ እያለም እንደዚሁ በመጨረሻም ትመልስ ጀመረ። እውነቱም ከሆነ ይሄ ሰው በመጨረሻም የሚያገናኘው ነገር አለ። የዛፋር ሚስጥር ብዙ ነገሮችን የሚያውቀው ነገር አለ። ስለዚህ አንቺም የሁሉ ነገሮችን ማጣራት አለብሽ እያለም እንደዚሁ የተነጋገሩ ያለ ስልክ ይደውልላት ጀመረ። ወዲያውኑ የሴማ ሰው ነበር የደውላት። ሰላም ነው ሴማ እንዴት ነሽ? በመጨረሻ ሙሉ ነገሮችን ጨርሰናል። የፈለግሽውን እያንዳንዱ ነገሮችን አግኝተናል። ፋይሉን እንዳለ እሺ እንደዛ ከሆነ ላክልኝ፣ አሁኑ በስልኬ ላክልኝ። እሺ ልክልሻለሁ እንዴ ብሎ ስልኩን ይዘጋ ጀመረ። አይሴ ደግሞ በሌላ በኩል ግራ እየተጋባች እንደዚሁ ሁሉ ነገሮችን ታይ ጀመረ፣ ፎቶን ሳይቀር። በሌላ በኩል የተላከላትን ደግሞ ፋይል እንደዚሁ ስታየው ከውትል ጀመረ። ፓይራዝ ነበር በመጨረሻ ሙንታዝን ያስመለጠው። በዚህም በጣም ትደሰታለች፣ ልቧም ግን ይደነግጣል። እሺ አሁን ሌላ ፋይሎችን ማየት እንችላለን ያለች እንደዚሁ ሳታስነቃ እየገላለጠች ታይ ጀመረ። ባባ ደግሞ እንደዚሁ በመጨረሻም እያበደን ያለው ቆይ ሴማ እንዴት እንደዚህ ነገር ልታረግ ትችላለች? ፓይራዝም ብዙ ነገሮችን የዋሽን ያለው ሁሉ ነገሮች ግራ ያጋባኝ ያለው እያንዳንዱ ነገሮች ካሁን በኋላ መጠንቀቅ አለብን እያሉ ተሰብስበው እያወሩን ያሉት ምንም ይፈጠር ምንም ካሁን በኋላ መጠንቀቅ አለብን በቃ እያለ ስልኩን እንደዚሁ ያወጣና መደወል ይጀምራል። ወዲያውኑ የደወለው ባባ የራሱ ሰው እንደዚሁ ያለው የራሱ ሰው ነበር ከፖሊስ ጣቢያ ይደወልለት። በመጨረሻም ሁሉ ነገሮችን ያየን ያለው በመጨረሻም የሴማ ጠበቃ እያንዳንዱ ነገሮችና የዛፋር
ነገሮች እያጣራን ያለነው እና አንተ ላይ የሚሆን ዶክመንቶችም አግኝተናል። ስለዚህ አንተ መጠንቀቅ አለብህ። ሴማ በመጨረሻ ወደ 500 ሺህ የሚሆን ነገሮችን እያጠፋችብን ያለ ነው። እሺ ውጡ፣ አንዴ እናንተ ውጡ እያለ ይናገራል። እሺ አስረዳኝ። አሁን እውነቴን ነው የምልህ ይሄ ነገር እንዳለ እንደምናየው ከሆነ በመጨረሻ ከሴማ ጋር የተላከ የአካውንት ገንዘብ አለ ወደ 500 ሺህ ሊሌር ነው እና ይሄን ነገሮችን እያጣራን ያለ ነው እና ደግሞ ይሄ ሁሉ ነገሮች የሚያያይዘው ከዛፋር ጋር ነው። ዛፋር ደግሞ እያንዳንዱ ነገሮችም እያሰራን ያለው እያለም ቆይ እደውልልሃለሁ እያለም ወዲያውኑ እንደዚሁ ይዘጋ ጀመረ። ይህ ሁሉ ነገር ግን ሙንታዝ ነበር ያቀደው። እያንዳንዱ ነገሮች ሙንታዝ ባባን ወደ ከስራት ውስጥና ወደ እስር ቤት ሊወረውረው ነው። ባባ ግን ግራ ይጋባል። ምን ማድረግ እንዳለበት በረጅሙ እያሰበ ነው ያለው። ወዲያውኑ በሌላ በኩል ደግሞ በጣም በልጇ የተናደደችው ልጇን እንዳጣች የተሰማችው ቤጋም ቀጥ ብላ ወደ ባርቴንደሩ ጋር ታምራ ጀመረ። አንድ ሬስቶራንት ውስጥ ገብታ ወዲያውኑ ምን ትፈልጊያለሽ ውዴ፣ ቢጠጣ ነገር ላምጣልሽ እያለ እንደዚህ ይናገር ጀመረ። ወዲያውኑ መጠጡን አንስታ እንደዚህ ልትጠጣ ታስብና ወዲያውኑ ግን በሀሳብ ትሄድና የሮጠች ከዛ ቦታ ትወጣ ጀመረ። በረጅሙም ትተነፍሳለች፣ በሀሳብ ትዋጣለች። ምን ማድረግ እንዳለባት ትራ ይገባታል። አሁን እኮ ምን የሚጨነቅብልኝ ነገር የለም፣ ሁሉ ነገሮችን አጥቻለሁ እያለችም በሀሳብ ትወጣና ተመልሳ እንደዚህ ወደ መጠጥ ቤቱ ትመለስ ጀመር። ቤጋ ወዲያውኑ ስትመለስ ግን አንድ ሰው ነበረ። ውዴ እንዴት ነሽ? ምንም ይሁኑ ምንም መጥፎ ጊዜ እያሳለፍሽ ነው ያለሽው፣ ለምን አንድ ሁለት አንልም ቁጭ በይ እያለ ይናገራታል። ወዲያውኑ መጠጡን ትቀበልና ወዲያውኑ ያቆመችውን ለረጅም ዓመታት ቤጋም ትጠጣ ጀመረ። ከጠጣችም በኋላ ወዲያው ጥጓን ይዛ መጠጣቷን ትቀጥላለች። በመጨረሻም የማይሆን ነገር አረገች። እንደዚሁ ቤጋ ለረጅም ዓመታት ያቆመችውን በንዴት የተነሳ መጠጡን ጀመረች። በሌላ በኩል ደግሞ እንደዚሁ ሱፍሩክ ቆሞ ስልክ እያወራን ያለው እንደዚሁ ከቻዳም ጋር ቻዳም እንደዚሁ ሁሉ ነገሮችን እየነገረችውና እያስረዳችሁን ያለችው ሁሉ ነገሮች እንደሚልሽ ከሆነ በቃ ብዙ ነገሮች እንደሚቀይሩ አውቃለሁ፣ ግን በእኔና አንቺ መሀል ያሉ ነገሮች ካሁን በኋላ ማቆምና ወደፊት መራመድ አለብን እያለም ይናገራ ጀመር። ቆይ ምን ሆነ ነው እንደዚህ ሆንክ ያለው? በጣም እያስፈራራኸኝ ነው። እውነቴን ነው የምልሽ ቻዳም፣ ግን በቃ ምን እንደምልሽ ራሱ አላውቅም፣ ይቅርታ አድርጊልኝ ቻው ብሎ ስልኩን ይዘጋባት ጀመረ። ከዓይኖቿ እንደዚሁ እንባ ይፈስ ጀመረ። በሌላ በኩል ደግሞ ባባ እንደዚሁ ቆሞ ጭንቅሎን እያናገረው ነው ያለው። እያንዳንዱ ነገሮች አሁን ምልክልን እንድታጣራልኝ ይፈልጋለሁ። ባንክ እዛ የሚሰራ ጓደኛ አለ አይደለም? እና እያንዳንዱ ነገሮች አጣርቶ እንዲመጣ ማድረግ አለብን። ተግባባን አይደለም? ከዛ በኋላ ፋይሎቹን እያንዳንዱ ነገሮችን አጣርተ አንተም እንድመጣ ፈልጋለሁ። ምንም አይነት ነገሮች በስተት እንድትሰራ አልፈልግም፣ አለብዚያ ግን ከባድ ነገር ቅጣት ነው የሚጠብቀም። ችግር የለውም ባባ፣ ሀሳብ እንዳይገባ እያለም የናገረው ጀመረ። ባባ ሁለቱንም ሰርፈርና ዙፍሩክን አይቷቸው ወዲያውኑ ቀጥ ብሎ እንደዚህ ዞር ይል ጀመረ። በሌላ በኩል ደግሞ እንደዚሁ ሲናን ለማስረሳት ከእናቱ ጋር ጠዋት የተፈጠረውን ብሎ መጫወቻ ቦታ ጋር ወስደው እንደዚሁ ያጫውቱትን ያሉት እንደዚሁ ፓይራዝና አይሴ ሁሉ ነገሮችም የጠየቀችውን እሱም እየመለሰላት ነው ያለው። ልጁ በመጨረሻም እሱን እንደመረጠና ሁሉ ነገር እንዴት እንደዚህ ነገሮች ቆይ በሱ ፊት እንደዚህ ታራጋላችሁ? ልጁ እኮ በጣም ይጨነቃል። እዝጉ እውነቴን ነው የምልህ። በመጨረሻም ደግሞ ሌላ ከባድ ነገር ነው ፈጥሩበት ጭንቅላት። እሺ ቆይ ችግር የለውም። ቆይ አሁን ሁሉ ነገሮችን ተዋይተን እኮ መጨረስ እንችላለን። እሷንም እንደምንም ብዬ ጠርቻት እውነቱን ለመናገር አናግራታለሁ። ከዛ በኋላ እንደምንም ብለን እንጨርሳለን እያለም የናገራ ጀመረ። ወዲያውኑ እንደዚሁ ስልኩን ያነሳና እንደዚሁ ሲጫወት የነበረው ሲናን ወደ እነሱ ጋር ከተፌን ጀመረ። ወዲያውኑ አባዬ እናቴ ጋር መደወል ፈልጋለሁ እያለም ስልኩን ይቀበለው ጀመረ። በሌላ በኩል ደግሞ አንድ ሙሉ እስኪ የጠጣች ነው ያለችው ቤጋም በጣም ሰክራለችም ከሚባለው በላይ። እኔ እኮ ሁሉ ነገር ትቼ ነበረ፣ ለልጄ ብዬ ብዙ ነገሮችን ትቼ ነበረ እያለች እንደዚሁ ትንዘባዘብ ጀመረ። ግን ያቺ ሴት ሁሉ ነገሮችን እንደ መብረቅ ገብታ ነጠቀችኝ እያለች ታወራ ጀመረ። እውነቴን ነው የምልህ ፍቅር ይዞ ያውቃል አንተ እያለችም ከጎን ያለውን ሰው ትናገረው ጀመረ። ወዲያውኑ አያውቅም እውነቱን ነው የምልህ ካንተ አይገባህም ማለት ነው። ስለዚህ በፍቅር ነገር ሳወራ ካንተ ጋር አይገባህም ማለት ነው እያለች መጠጡን በላይ እንደዚሁ ትጠጣለች። አንተ ጨምርልኝ እፈልጋለሁ እያለች ትናገር ጀመረ። አያያያይ እያለች
እንደዚሁ በመጨረሻም ትንገዳገዳለች። ከአቅሟ በላይ ነው የጠጣችው። ይበቃሻል፣ አይ ባጠጭ ይሻላል ያለ ከጎኗ የነበረው ሰው በአይን ቁራኛ ሳይት የነበረው ይጠጋ ጀመረ። ምንድን ነው አንተ ምን ያገባሃል እያለችም እንደዚሁ ትጠጋው ጀመረ። ስለዚህ ዞር በል ካጠገቤ እያለችም ትኮሳተርበት ጀመረ። እንደዚሁ ስልኳም ይጠራ ጀመረ። የደወለው እንደዚሁ የምትወደው ልጇ ነበረ። ሄለው እና ማዬ እንዴት ነሽ? ደህና ነኝ። አንተ ደህና ነህ? ግን ልቤን ሰበርከው እያለች ታወራ ጀመር። አባዬ እናቴ ጥሩ አይደለችም፣ እውነቴን ነው የምልህ፣ እስቲ አናግራት እያለ እንደዚሁ ስልኩን ይሰጣት ጀመረ። ቆይ ምን ሆነሻል? ሄሎ ቤጋም ምን ሆነሻል? ደህና ነሽ? እንዴት ነህ ቫይራስ? በመጨረሻም ቃሌን አጣፍኩ አይደለ? ለረጅም ጊዜ የተውኩት ነገር እየጠጣው ነው ያለሁት እያለች እንደዚሁ ታወራ ጀመረ። ወዲያውኑ እሺ የት ነው ያለሽው? አሁኑን ያለሽበትን ቦታ ንገሪ፣ እመጣለሁ እያለም ይናገር ጀመረ። ወዲያውኑ ምንም ነገር አሰራልኝም አንተ፣ ሁላችሁም ቢሆን አስመሳይ ናችሁ ሁላችሁም። ቆይ ቤጋም ተረጋጊ፣ የት ነው ያለሽው? ቆይ ተረጋጊ እያለም እንደዚሁ ያንገዳገዳትና ሄሎ ቤጋም የት ነው ያለሽው እያለ ደጋግሞ ይጠይቃታል። በቃ የሆነ ቦታ ነው ያለሁት፣ እየተዝናናሁ ነው ያለሁት። አንተ እኮ መጨረሻም የኔ ሰው አይደለህም እያለች እንደዚሁ ትናገራለች። ስልኩ ከእጇ ያመልጣትና ይወድቃል። ሄሎ እያለ ይጠራል። ወዲያውኑ አስተናጋጁ እዛ የነበረው ያነሳና ሄሎ ወንድሜ ያለውን ቦታ እኔ እነግርሃለሁ ብሎ ሁሉ ነገሮችን ይናገር ጀመረ። እኔ በቃ እናትህን ይዤ ልምጣ እሺ ብሎ እየተሯሯጠ እንደዚሁ ከይሴ ጋር ይሄድ ጀመረ። እንደዚሁ በመጨረሻ ቫይራስ እሷን ለማግኘት ቀጥ ብሎ ይሄድ ጀመር። በሌላ በኩል መናፈሻው ጋር ደግሞ ቁጭ ብሎ እየተዋዩ ነው ያሉት። በቃ እውነቴን ነው የምልህ ያቺ ሴት ዙፍሩክ ለአንተ ቆንጆ ናት ወንድሜ። ሰው መጥቷል፣ አንተ የሚፈልግ ሰው። ምንድን ነው የምታወራው? እንግዳ መጥቷል እያለም እንደዚሁ ዞር ሲል በመጨረሻ ቻዳም ፍቅረኛው ነበር ከተፍ ያለችው። ቻዳምን እንዳየ በመጨረሻ እንደዚሁ ዙፍሩክ ከዊል ጀመረ። በመጨረሻም ማውራት እንችላለን፣ ፊት ለፊት ያለውን ማውራት ፈልጋለሁ ካንተ ጋር እያለችም ትናገረው ጀመረ። እሺ ደስ ይለኛል እያለም ይናገር ጀመረ። ወደ እሷ ጋር ይጠቃል። በሌላ በኩል ደግሞ እንደዚሁ ቆሞ ስልክ እየጠበቀን ያለው ባባ ወዲያውኑ ይጠራል። ሴማ ነበር የደወለችለት። ምንድን ነው? ጥሩ ዜና መስማት ነው ፈልገው ሴማ እያለ ይናገራት ጀመር። ነገ መገናኘት ፈልጋለሁ እና ከባድ የሆነ መረጃ ያገኘሁትን ልሰጥ ፈልጋለሁ። ምንድን ነው የምታወሪው? አሁኑኑ ይሄን አንተ ስታይ ውሳኔውን አንተ ራስህ ትወስናለህ፣ እውነቴን ነው የምልህ እያለች እንደዚሁ ትናገር ጀመር። ደህና ደር ብላ ስልኩንም ትዘጋበታለች። ወዲያውኑ ይሄን መረጃ በመጨረሻ ለባባ ልታሳዩ ነው። ባባ በመጨረሻም ፖራዝ እንደዚሁ እንደከዳው ካየ ፖራይዝን ለአንድና ለመጨረሻ ጊዜ ያስወግደዋል። በሌላ በኩል ደግሞ እንደዚሁ ቆመው እየተዋዩ ነው ያሉት። ምንድን ነው ቆይ የምትለኝ? እንዴት በመጨረሻ ብዙ ነገሮችን ስታሳይ ነበርና በአንዴ ሁሉ ነገር ትቀየረብኛለህ እያለችም እንደዚሁ ተናገረው ጀመረ። ምን ልል እችላለሁ? ቆይ አለመግባት ተፈጥሮ ነው በቃ እያለ ይናገር ጀመረ። ምንም ይሁን ያልሽኝ ነገር አለ? ቆይ ንገረኝ። ያልተመቸ ነገር አለ? ያጠፋሁት ነገር አለ? ንገረኝ። እኔ ንጹህ ሆኜ ነበር የቀረብኩ፣ በእውነተኛ ፍቅር ነበር የሰጠው እያለች እንደዚሁ ትናገር ጀመረ። ዙፍሩክ ይበቃል፣ በቃ እውነቴን ነው የምልሽ። በቃ ምንም ይሁንም በቃ በእኔና አንቺ መሀል ያለው ነገሮች ማብቃት እንዳለበት እየተሰማኝ ያለሁት። አንቺ ምንም ይሁን ምንም ታሸንፊኛለሽ ይገባኛል፣ ግን በቃ ነገሮች መተው አለብን። በቃ ምንም ይሁን ምንም ከአንቺ ጋር ያሳለፉት እያንዳንዱ ነገሮች ልረሳውና እንደዚሁ ልተው አልችልም። ግን ከአብሬሽም ቢሆን ተጋብቼ ከአንቺ ጋር ብዙ ህይወትን ባሳለፍ ደስ ይለኝ ነበረ፣ ግን አይሆንም። ምክንያቱም በሁለታችን ማን ከባድ ነገሮች አሉ እያለም እንደዚህ ይናገር ጀመረ። በእኔና አንቺ መሀል ብዙ አንድ እንዳንሆን የሚፈልጉ ሰዎች አሉ። እኔ እንደዚህ ያልልሽም፣ ግን በቃ እኔ አሾሽም ነገሮች አሉ። አንቺ እንደምታስቢው አይደለም፣ ግን በቃ ለአንቺ እውነቴን ነው የምልሽ። በኋላ ስልክ ተደውሎ ዙፍሩክ ሞታ ነው የሚባል ወሬ እንድትሰሚም አልፈልግም። ግን አንቺ እውነቴን ነው የምልሽ ከልቤ እንድትሰሚ እፈልጋለሁ። በጣም ነው የምወድሽ፣ እውነቴን ነው የምልሽ። በጣም እንደምወድሽ ደግሞ እንድታውቂ እፈልጋለሁ። ዛፋር ምንድነው የፈራኸው? ንገረኝ። ዙፍሩክ የፈራኸውን ነገር ምንድነው? ንገረኝ። አለበለዚያ ግንኙነቱን ካልነገርከኝ አጠገቤ እንድትደርስ አልፈልግም። አብቅቷል የኔና አንተ ነገር ብላ
ተናግራ ቀጥ ብላ እንደዚሁ ቻዳም ትሄድ ጀመረ። ከዓይኖቿ እንባ እንደ ጎርፍ እየፈሰሰ ወዲያውኑ እንደዚሁ እሱም ይሄን እያየ በሐሳብ ይዋጥ ጀመረ። ይሄን አልጠበቀም ነበር። እንደዚሁ ሱፍሩክም በዓይኗ ይከተላታል ስትሄድ ቻዳም ወዲያውኑ ስትሄድ እሱ ከዓይኖቹ እንባ ይፈሳል። ወዲያውኑ እንደዚሁ ስርዓት ያረጋጋው ጀመረ። አቅፎትም አይዞ ወንድሜ እያለ እንደዚሁ እያረጋጋ በመጨረሻም ነገሮቹን እንዲረሳ ያረጋው ጀመረ። በመጨረሻም እርስ በርስ ተቃቅፈው እሱ ሲያለቅስ እሱም እንደዚሁ ያረጋጋው ጀመረ። እሷም እያለቀሰች ወደ መኪናዋ ትገባ ጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? በመጨረሻ እንደዚሁ ሱፍሩክና ቻው ይለያያሉ ወይ? በሌላ በኩልስ እንደዚሁ ሴማ ለባባ ሁሉ ነገር ሚስጥሩን ታሳያለች ወይ? ካሳየችውስ ባባ ፓይራዝን እንደዚሁ ሊገለው ይችላል ወይ? ቤጋምስ ምን ልትሆን ትችላለች? ምሉትና ልጅ በርካታ ጓጊ የሆኑትን ቲንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ስኮ ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድጨርሱ በትህትና እየጠየኳችሁ ኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ አይለይ አይጥፋ እያልኩ ቻው።